ምግብ ጀምሯል። ምግብ ምን ይበላል? አንተ ቀድመው ልጁ ገና ሳይወለድ አጥሚቱን ጠጥተህ ጨረስክበት ሆስፒታል። መቼ ነው የሚጀምረው ምግብ? ነገ ይጀምራል። ነገ አይኑ ደግሞ አይገልጠውም። ተኝቶ እንደው ከእውቀት ነፃ ነኝ ልበል። ምግብ ጀምሯል። ምግብ ምን ይበላል? አንተ ቀድመው ልጁ ገና ሳይወለድ አጥሚቱን ጠጥተህ ጨረስክበት ሆስፒታል። መቼ ነው የሚጀምረው ምግብ? ነገ ይጀምራል። ነገ አይኑ ደግሞ አይገልጠውም። ተኝቶ እንደው ከእውቀት ነፃ ነኝ ልበል። ሶፊዬ ቶፊዬ አበባ ይዞልሽ መጥቶ ነበረ ለሶፊዬ። እሷ ሌላ ትኩሳት ውስጥ ናት። ተበልተሃል ቶፊዬ። አይ ሶፊዬ ተበልተሻል። ጉድ እኮ ነው። እሷ ሌላ ትኩሳት ውስጥ ነው፣ እያጎረሳት ነው። ብድር መሆኑ ነው። ብድር እናንተ ኪሳራዎች የተከሰራችሁ እዛው በዛው ነው የምታገቡት፣ እዛው በዛው ነው የምትፋቱት። ቶፊዬ ኢሞሽናል ዳሜጅ አለበባ ወርውረ ውጣዬ፣ በቃ ተስፋ ቁረጥዬ፣ ተጫውቱብኝ። እጅግ በጣም እንግዲህ ነውር ማታውቅ እጅግ በጣም ጋጦጥ የሆነች ሴት ናት። አብርሃም ደግሞ እንግዲህ በጣም በሚገርም ሁኔታ ከሷ የባሰ ሆኖ አግኝተናል ማለት ነው። ከሄርሜላ የባሰ ጋጦጥ ሆኖ ነው ያገኘ ነው። ምክንያቱም በተደጋጋሚ ማለት ይቻላል እንግዲህ ስንመክረው፣ ስንጠይቀው፣ ስንነግረው ነበረ። እንግዲህ በተመሳሳይ ሁኔታ እኔም በራሴ በኩል ለማግኘት ሞክሬ ነበረ። በተለይ አብርሃምን በተለያየ ጊዜ ማለት ይቻላል በተለያየ ቦታ ላይ ስነግረው ነበረ። በቻልኩት መጠን አብርሃም እንግዲህ ወደ ራሱ ሕይወት እንዲመለስና ነገሮችን ረስቶ በተለይ እንግዲህ ያለፈውን ነገር ረስቶ ካሁን በኋላ በተለይ ከሄርሜላ ጋር ያለውን ግንኙነት አቁሞ ከራሱ ጋር ሆኖ ትዳሩን እንዲያስተካክል በጣም ስንለፋ ነበረ። እንግዲህ በጣም ብዙ መልእክቶችም ሲደርሰው ነበረ። በተለይ እንግዲህ አብርሃም ችላ ብሏል በጣም በብዙ መንገድ። ምክንያቱም እንግዲህ የእጅ ሰዓቱ ላይ በጣም ብዙ ነገሮች ተሰርቷል። ያንን ነገር አታድርግ፣ አውልቀጥ አለው። በጣም ብዙ ነገሮች ሲባል ነበረ። አብርሃም ያንን ነገር እንኳን ከቁም ነገር አልቆጠረም በጭራሽ። ያንን እንግዲህ ሰዓት መጣል አይፈልግም። ምክንያቱም እንግዲህ ብዙ ገንዘብ የወጣበት ነው። ከ500,000 ብር በላይ የወጣበትም የወርቅ ሰዓት ስለሆነ ያንን መጣል ማለት ለራሱ እንግዲህ እጅግ በጣም ከባድ ሁኔታ ውስጥ እንደ መግባት ነው። ያንን ነገር በማሰቡ በጭራሽ እንግዲህ ሊተው አልቻለም። ሄርሜላም እንግዲህ ያንን ነገር እንደምትፈልገው ነገር አድርጋ አሰርታበት እንግዲህ ለው ወይም ደግሞ እንግዲህ በጭራሽ እኛን ሊነግረን የማይፈልግ እጅግ በጣም እንግዲህ ከሁሉም ሰው የሚደበቅ ትልቅ ሚስጥር እንዳለ ይሰማናል ማለት ነው። አብርሃም በተለያየ ጊዜ ስናገኘው ስንመክረውም ስናወራውም እንግዲህ በጭራሽ ሁሉም ነገር እንደ ጤነኛ አድርጎ ነው የሚያወራ። በስተመጨረሻ እንግዲህ በተለይ እንግዲህ ከሰው ሲለያይ እጅግ በጣም ነውር የሆነ ነገሮችን ከሄርሜላ ጋር እያደረገ ደግሞ ለቪዲዮ ያቀርባል። ያ ነገር ደግሞ ሁላችንም እያሳዘነና እኔ የምለው እንዴት ነው አብርሃም ማለት ነው ትናንትና እንግዲህ ከዛች ተውሽሚት ጋር መጥቷል ማለት ነው። ጋይዝ እኔ ሊገባኝ ራሱ አልቻለም። እንዴት ነው ማለት እንዲዛ ሀል መውረዳችሁ በጣም ነው የምታስጠሉት፣ እውነት ለመናገር ማለት ነው። በጣም ማለት ነው። እና አምሮብኛ ብላችሁ ቄን ቁብድ ትላላችሁ አይደለ? በጣም ነው የምታስጠሉት። እውነቴን ነው። ለምን አንቺ ራሱ ሄርሜላ እንግዲህ ሩታ ወልዳለች። ወልደ ራሱ እንኳን እርጉዝ ሆና ወልደ ራሱ በቃ ረፍት አለመስጠት ነው ማለት ምን ጥቅም ታገኛለች ከሩታ እንደዛ? እንጃ አላውቅም። እሱን ሽሩ ብቲ ወይስ ገና ለገና ስንት ሺህ ብር ነው? የ500,000 ሰዓት አረባክሽ የ50 ብር ሰዓት ገዝተሽ የ500 ብር ስትይኛን ለመሸወር ነው። ተሳስተሻል ማለት ነው። ሲጀምር ደግሞ ማለት ነው አንተ ራሱ አብርሃም ማለት ነው ለምናገር አንተ ራሱ በጣም እየባለክ በጣም ወረታች እየወረድክ ነው። በቃ እንዴ ቢያንስ እንኳን ቤተሰብ ይቆጣል። ቤተሰብ ለቤተሰብ ክብር ምናምን የሚባል ነገር የለም እንዴ? እናንተ ስራችሁን ልትሰሩ ትችላላችሁ፣ ግን ደግሞ ይሄ ተገቢ አይደለም። እውነት ለመናገር ማለት ነው። ሚስትህን አሁን ነው የወለደችው። በቃ ግዴታ በአንተ ምክንያት ራሷን
ጭንቅላቷ እንዲፈነዳ ነው የምትፈልጉት? ኧረ በጣም ነው የሚያስጠላው በእውነት። ከእውቀት ነፃ ናችሁ በሙሉ እውነት ለመናገር ማለት ነው። ለሩታ እንደ ሰው የሚያስብላት የለም ማለት ነው። እና ቤተሰብ እውነት ለመናገር እኔ በጣም የሚገርመኝ ነገር ምንድነው? ይሄን ያህል መውረዳቸው ይሄን ያህል ዝቅ ማለታቸው በጣም ነው ያስጠላኝ። በጣም ማለት ነው እውነት ሰውን ለመናገር ራሱን ዘጋኝ ማለት ነው። እነሱን ለመናገር ማለት ነው። ግን ደግሞ አንዳንዴ ስናያቸው እኔ እንጃ እኔ በጣም ነው እንትን የምለው በቃ ሂጂባቸው ወይ ንገሪያቸው ልክልካቸውን ነው የሚለኝ። ግን ሰውን ለመሳደብ ይደብረኛል። አልደብርም ሚጭ በቃ የሆነ አለ አይደለ አክላቂ አይደለም ሰውን ለመሳደብ ማለት ነው። እና ሩታዬን ተዋት እባካችሁ። በሄዳችሁበት ሩታ እያላችሁ ሰላም አሳጣችኋት። አብርሃም ደግሞ ትናንትና ያረከው ድርጊት እንደዛ ራቁቷ ሆና ኧረ ቢስሚላ አይደብርም? ሽም የለም እንደዛ ራቁቷን ሆና ወይኔ 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 ወይኔ። እኔ እኮ ያንን ራሱ አላየሁትም ነበር። አሁን ላይ ይሁን ሲጀመር ማለት ነው። እና እኔ ይሄን ያህል ኧረ በጣም ይደብራል። ሼም ነው ማለት ነው። በጣም ማለት ነው እንዴ ትንሽ እንኳን እንደው አይደብርም? ቢያንስ እንኳን ሮት ትንሽ ጠገነት በል እንጂ በቃ አንዴ በወለደችና እፎይ ባለች ነው። ለነገሩ እርጉዝ ሆና ራሱ መችተዋችኋት ለራሳችሁ ለሆዳችሁ በልታችሁ ነው ዝም የምትሉት። ኧረ እኔማ እዛ ጋር ማለት ነው ጋይዝ በቃ የሚሰራው ስራ ማለት ነው ጋይዝ እንዴት ብዬ ልንገራችሁ? መልካም ሰው ጥሩ ሰው ሩታ ጋር ማለት ነው የሚሆነው የሆነ የተጎዳ ሰው እዚህ ጋር ደግሞ በቃ ሰው እንዲሰድበው ዝቅ እንዲያረገው ወርታች እንዲያወርደው የሚፈልገው ለምን እንደሆነ ግን አላውቅም። ለመናገር ማለት ነው እንዴ ይሄን ያህል ማለት ምን ተጠቅመህበት ነው? ይሄን ያህል አንተ ሰው ተስድብ ምን ተጠቅመህበት ነው? ሰው ሲሰድብ ደስ ይልሃል እንዴ? እኛ እኮ የምንልህ ሚስትህን አክብራት፣ አስከብራት፣ ውደዳት፣ አፍቅራት፣ አትለጣጠፍ ከሰው ከሌላ ሴት ጋር አብሶ ከባለጌ ሴት ጋር ማለት ነው። እና እንደዛ ነው እንጂ ያልነው እኛ ለአንተ ክፋት አስበን በፍጹም አስበንም አናውቅም። ግን ደግሞ ሩታ ጋር ስትሄድ በጣም ነው ናፈቅሽኝ አልክ እንዴ? እኔ እንጃ ይሄ ናፍቆት ነው ወይስ እብደት ነው? ላላላ አንተማ ብትናፈቅ ኖሮ እናፍቃኛለች ብትል ኖሮ እንደዛ ከሴት ጋር ትለጣጠፍም ነበረ ማለት ነው። አንቺ ስራሱ አንቺ የሴት አዳሪ ማለት ነው። ምን ለመናገር አንቺ ደፋር ነሽ። አንቺ እርጉዝ ሆና እንደዚህ ታደርጊያለሽ፣ ወልዳም እንደዚሁ። የሩታ ጥፌ ናፍቆሻ መሰለኝ። እሰይ አሁንማ ወለደኝ። ያን ጥፊ መቼም ሳቀምሽ የትም አትያዣትም፣ ጠብቂ ማለት ነው። እውነቴን ነው። ያ ጥፊ በጥፊ አገላግላ ነው ይዛ ማለት ነው። አወልጋ ጥርስሽን ነው የምታወጣው ማለት ነው። ጠብቂ። ያን ጥፌንማ ማንም ሰው ሳይቀምስ እንዳይሄድ ማለት ነው።